ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ እጅግ በጣም ጠቃሚና ዕውቀት የምታገኙበትን የተለያዩ ረዣዥም አረፍተ ነገሮችን እንዲሁም አባባሎችን እንዴት በቀላሉ በማንበብ የማንበብንና የመጻፍን አረፍተ ነገሮችን ደግሞ የመመስረት ክህሎታችሁን ማሳደግ እንደምትችሉ በግልጽ ፍንትው አድርጎ የሚያሳይ እጅግ በጣም አስደናቂ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን መሰረት በማድረግ የተለያዩ ሐሳቦቻችሁን በጽሑፍ መልክ መግለጽ የምትችሉ መሆኑንና እንዲሁም የተለያዩ አረፍተ ነገሮችን በራሳችሁ በመመስረት የማንበብና የመጻፍ ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ ደግሞ እንድትሆኑ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉ ስላሉ እናንተም ይህንን ቻናል በእርግጠኝነት በቋሚነት ከተከታተላችሁ የእውቀት ደረጃችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ አዲስ የሆናችሁት ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ያውም በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ በውስጥ መስመር ስትፈልጉ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ከእነርሱ ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ መጻፍና መናገር እንደምትችሉ ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። አሁን ወደ አንደኛው አረፍተ ነገር እንሄዳለን። ዛሬ የማሳያችሁ እንዴት ረዣዥም ጽሑፎችን በቀላሉ ማንበብ እንደምትችሉ እንዲሁም ደግሞ እንዴት ደግሞ ረዣዥም ጽሑፎችን እናንተም መጻፍ ወይም መመስረት እንደምትችሉ የማሳያችሁ ይሆናል ማለት ነው ውድ ቤተሰቦቼ። ምክንያቱም አብዛኛው ተማሪ ረዥም ጽሑፎችን ለማንበብ ለመጻፍ ይቸገራሉ።
ስለዚህ እናንተ ደግሞ እንዴት በቀላሉ ማንበብና መጻፍ እንደምትችሉ አሳያችኋለሁ። እዚህ ጋር አንደኛው ምን ይላል? ከመቼውም 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 ይላል። አያችሁት? ከመቼውም ይላል። ጊዜው በጣም አሪፍ። በላይ ይላል። አያችሁት ውድ ቤተሰቦች? ይሄኛው በላይ ይላል። በጣም አሪፍ። ወና ደነች። ለማንበብ ብቸኛው ማድረግ ያለብን ወሳኙ ነገር ምንድነው ካላችሁ የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። ወደ ይላል። ከዛ እቺኛዋ ደግሞ ህልምህ ይላል። ወደ ህልምህ። ይሄኛው ረዘም ይላል። እስኪ አብረን እናንብብ። ተጠግተሃል ይላል። ስለዚህ ትንሽ ይላል። ብቻ ሂድ ይላል። ከዛ በጭራሽ አትመለስ ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። ከመቼውም ጊዜው በላይ ወደ ህልም ተጠግተሃል። ስለዚህ ትንሽ ብቻ ሂድ፣ በጭራሽ አትመለስ ይላል። ምን ማለት ነው ካላችሁ አንድ ላይ ስናነባው ከመቼውም ጊዜ በላይ ወደ ህልም ተጠግታል። ስለዚህ ትንሽ ብቻ ሂድ፣ በጭራሽ አትመለስ። የዚህኛው አረፍተ ነገር ወይም የዚህኛው አባባል ፍሬ ሐሳቡ ምንድነው ካላችሁ አንዳንድ ጊዜ ሰዎች በጣም ረጅም መንገድ ይጓዙና በጣም ትንሽ መንገድ ለመድረስ ሲቀራቸው ይመለሳሉ ማለት ነው። አያችሁት? እናንተም ወደ ህልማችሁ እየሄዳችሁ ከሆነ በጭራሽ ከዛ መንገድ መመለስ የለባችሁም። ብዙ እንደተጓዛችሁ እርግጠኞች መሆን አለባችሁ። ነገር ግን የሚቀራችሁ በጣም ትንሽ ነው። ስለዚህ ያንን ለማግኘት ወይም ያንን ለመውረስ እዛ ጋር እንደተጠጋችሁ ከተሰማችሁ በዛው መንገድ መቀጠል ነው። አንዳንድ ጊዜ ድካም ሊሰማን ይችላል፣ ተስፋ መቁረጥ ሊሰማን ይችላል። ነገር ግን ወደ ህልማችን በሚወስደው በትክክለኛው መንገድ ከሆነን ምንም አይነት ዋጋ ቢያስከፍለን እንኳን በዛ መንገድ መጓዛችንን መቀጠል ነው። ምክንያቱም የቀረን እጅግ በጣም ትንሽ መንገድ ሊሆን ይችላል ማለት ነው። ውድ ቤተሰቦቼ ከመቼውም ጊዜ በላይ ወደ ህልም ተጠግተሃል። ስለዚህ ትንሽ ብቻ ሂድ፣ በጭራሽ አትመለስ ይላል። ዓላማችሁንና ህልማችሁን ለማሳካት በዛ መንገድ መጓዝ እንዳለባችሁና እስከ ጥግ ያንን ነገር ለማሳካት መፋለም እንዳለባችሁ የሚያሳይ እጅግ በጣም ወሳኝና ጥንካሬ የሚሰጥ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ወደ ሁለተኛው እናመራለን። ምን ይላል? ጣፋጩን በጣም አሪፍ። ለማግኘት መራራውን አያችሁት? ራ ሁለቴ ነች። መራራውን መቅመስ ግድ ይላል። ከዛ ነው ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። ጣፋጩን ለማግኘት መራራውን መቅመስ ግድ ነው። ይህ ማለት ምን ማለት ነው ካላችሁ በጣም አሪፍ ነገር በውስጡ አለ። በዚህ አረፍተ ነገር ውስጥ ጣፋጩን ለማግኘት መራራውን መቅመስ ግድ ነው ይላል። ይህ አረፍተ ነገር ሲብራራ በጣም በቀላል መንገድ ላብራራላችሁ። አንዳንድ ጊዜ ጣፋጩን ነገር ለማግኘት መራራው መቅመስ አለብን ማለት ነው። ወደ ሌላ ነገር ሳመጣ የተሻለ ህይወት ነገ ለመኖር ዛሬ ላይ ደግሞ ያልተሻለውን ወይም ዋጋ የሚያስከፍለውን ህይወት መኖር መቻል አለብን። ምክንያቱም ነገ
ሽምግልና ይመጣል። ነገ ብዙ ነገር መስራት የማንችልበት አቅማችን የሚደክምበት ጊዜ ሊመጣ ይችላል። ስለዚህ በወጣትነት ወይም ጊዜ ሳለን ወደፊት ለሚመጣው ህይወታችን የሆነ ስንቅ የሚሆን ነገር ማስቀመጥ አለብን ማለት ነው። ዛሬ ላይ ከሰራን ነገ እናርፋለን። ነገር ግን ዛሬ ላይ ደግሞ ከተኛን ነገ ተግተን እንሰራለን። ነገር ግን ነገ የምንሰራው አቅማችን ደክሞ ጊዜው ሄዶብን ከሰዎች ጋር እኩል ኮምፒት ማድረግ በማንችልበት ነገር ላይ ምናልባት ልንሰራ እንችላለን። ስለዚህ ጊዜ ሳለን አቅም ሳለን ጉልበት ሳለን ዛሬ ላይ መስራትና ነገ ላይ ማረፍ ይሻላል ማለት ነው። ምክንያቱም ጠቢብ ሰው የሚያደርገው ይህንን ነው። ዛሬ ላይ ዋጋ ከፍለን ነገ ላይ ደግሞ ዋጋ ሳንከፍል መኖር እንድንችል ዘንድ ዛሬ ላይ ጉልበታችንን፣ እውቀታችንን፣ አቅማችንን በትክክለኛው ቦታ ማፍሰስ አለብን ማለት ነው። ለዛ ነው ጣፋጩን ለማግኘት መራራውን መቅመስ ግድ ነው የሚለውን አባባል ያመጣሁላችሁ ማለት ነው። ውድ ቤተሰቦቼ ወደ ሶስተኛ እናመራለን። ምን ይላል? ብቸኝነትህን ለመጨናነቅ ይላል። አያችሁ ተረዘም ይላል ትንሽ። ለመጨናነቅ ይላል። በጣም አሪፍ። ሳይሆን አዲስ ሰው ለመሆንና አዲስ ነገር ለመፍጠር ተጠቀምበት ይላል። በጣም አሪፍ። አንድ ላይ አብረን እናንብብ። ብቸኝነትህን ለመጨናነቅ ሳይሆን አዲስ ሰው ለመሆንና አዲስ ነገር ለመፍጠር ተጠቀምበት ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ጊዜ ሰዎች ብቸኝነታቸውን የሚጠቀሙት ለመጨናነቅ፣ የተለያዩ መልካም ያልሆኑ ሐሳቦችን ለማሰብ። ነገር ግን ብቸኞች ስንሆን ለመጨናነቅ ሳይሆን አዲስ ነገር ለመፍጠር፣ አዲስ ነገር ደግሞ ለመሞከር ማሰብ ነው እንጂ የተሻለ ሐሳብ ለማምጣት ወይም ራሳችንን ለማሻሻል የተለያዩ ነገሮችን ለማድረግ መሞከር ነው እንጂ በዛ በብቸኝነት ወቅት ራሳችንን ለማጨናነቅ የተለያዩ ሐሳቦች ወደ ውስጣችን ሲመጡ አለማስተናገድ ነው ያለብን። ምክንያቱም አብዛኛው ሰው ብቻውን ሲሆን ይጨናነቃል፣ የተለያዩ መጥፎ ሐሳቦችን ያስተናግዳሉ። ሰው አይፈልገኝም፣ ብቸኛ ነኝ ምናምን ለማለት ማለት ነው። ነገር ግን ያ ሐሳብ ትክክል አይደለም። አብዛኛው በጣም የሚገራርሙ ሐሳቦችና ፈጠራዎች የሚመጡት ብቻቸውን በሚሆኑ ሰዎች አእምሮ ውስጥ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ለዛ ነው ብቸኝነትን ለመጨናነቅ ሳይሆን አዲስ ሰው ለመሆንና አዲስ ነገር ለመፍጠር ተጠቀምበት ይላል። ስለዚህ ብቸኝነታችሁን ለእንደዚህ አይነት ነገሮች ተጠቀሙ እንጂ ራሳችሁን ለመውቀስ ወይም ለመጨናነቅ አትጠቀሙ የሚለውን ፍሬ ሐሳብ የያዘ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? መነሻውን የረሳ ሰው ይላል። መድረሻው ይላል። በጣም አሪፍ። በቀላሉ ያጠፋዋል። እስኪ አንድ ላይ አብረን እናንብብ። መነሻውን የረሳ ሰው መድረሻው በቀላሉ ያጠፋዋል ይላል። አያችሁት? አንዳንድ ጊዜ መነሻውን የሚረሳ ሰው መድረሻው ጋር ሲደርስ ያ መድረሻው በቀላሉ ያንን ሰው ያጠፋዋል ማለት ነው። ስለዚህ ሁላችንም የተነሳንበትን ካወቅን ወይም ካረሳን ነገ ላይ መድረሻችን ላይ ስንደርስ አናምጽም ወይም በትህትና እንጓዛለን ማለት ነው። በጣም አሪፍ። ወደ አምስተኛው እንሄዳለን። ምን ይላል?
አንዳንድ ይላል። በጣም አሪፍ። ፈተናዎች ወደ ይላል። ስኬታችን ይላል። በጣም አሪፍ። የሚያደርሱን ይላል። በጣም አሪፍ። መሰላሎች ይሄኛው ምን ይላል? መሰላሎች ይላል። መሰላሎች ናቸው። ስለዚህ ፈተናዎችን አንጥላቸው ይላል። ስለዚህ አብረን አንድ ላይ አምስተኛውን እናንብብ። አንዳንድ ፈተናዎች ወደ ስኬታችን የሚያደርሱን መሰላሎች ናቸው። ስለዚህ ፈተናዎችን አንጥላቸው ይላል። ምን ማለት ነው ካላችሁ የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው የሚለው ሐሳብ ከጠየቃችሁኝ በሁሉም ነገር ውስጥ ምናልባት ልንፈተን እንችላለን። ያ ፈተና ለኛ መሰረታዊ የሆነውን ለውጥ ሊያመጡልን ይችላሉ። ለምሳሌ አይታችሁ ከሆነ አንድ ተማሪ ካልተፈተነ ከዛኛው ክላስ ወደ ሌላኛው ክላስ መሸጋገር ወይም መሻገር አይችልም ማለት ነው። ለዛም ነው አንዳንድ ፈተናዎች ከህይወታችን ከፍታ ወደ ሌላ ከፍታ የምናልፍበት መንገድ ናቸው ማለት ነው። ለምሳሌ አንድ መሰላል ብታገኙት በደረጃ እንደምትወጡ ሁሉ ህይወታችንም ላይ የሚመጡትን ፈተናዎች ቀስ በቀስ ማለፍ ስትጀምሩ ወደ ላይ እየወጣችሁ እንጂ ያ ፈተና እንዲቀብሯችሁ እድል አትሰጡም ማለት ነው። ውድ ቤተሰቦቼ ለዛ ነው አንዳንድ ፈተናዎች ወደ ስኬታችን የሚያደርሱ መሰላሎች ናቸው ይላል። አያችሁት? ስኬት እንደ ረጅም ከፍታ ብታስቡ ወይም እንደ ተራራ ብታስቡ ወደዛ ተራራ ለመውጣት የሚያስፈልገው መሰላል ቢኖር ያንን መሰላል ደረጃ በደረጃ እየረገጣችሁ ወደዛ ተራራ መውጣት ትችላላችሁ ማለት ነው። ለዛ ነው ፈተናዎችን እኛን ለመጥቀም የሚመጡ ፈተናዎች እንዳሉ መረዳት አለብን። ከዛ በኋላ እነዛን ፈተናዎችን በማለፍ ወደ ስኬት ተራራችን እየተጓዝን እንደሆንን ከተሰማን ለፈተናዎች አንፈራም፣ ለመጋፈጥም አንፈራም ማለት ነው። ውድ ቤተሰቦቼ ለዛ ነው አንዳንድ ፈተናዎች ወደ ስኬታችን የሚያደርሱን መሰላሎች ናቸው። ስለዚህ ፈተናዎችን አንጥላቸው ይላል። እጅግ በጣም ጠቃሚ የሆኑ ትምህርቶችን እንዳገኛችሁት ምንም ጥርጥር የለኝም። ምክንያቱም ብዙ በህይወታችን ላይ አፕሊኬብል ሊሆኑ የሚችሉ አረፍተ ነገሮችን አይተናል ማለት ነው። ውድ ቤተሰቦቼ ሳጠቃልላችሁ የዛሬው ትምህርት ምንድነው ካላችሁ እንዴት የተለያዩ አረፍተ ነገሮችን ማንበብ እንችላለን፣ ካነበብንስ በኋላ ደግሞ እንዴት እንፈታቸዋለን፣ ፍሬ ሐሳባቸውን ደግሞ እንዴት እናገኛለን የሚለውን ሐሳብ በአንድ ላይ አጠቃሎ የያዘና ብዙዎችን የሚያስተምር ለህይወታችን ጠቃሚ የሆኑ አረፍተ ነገሮችን አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን መሰረት በማድረግ የተለያዩ አረፍተ ነገሮችን መመስረት፣ መጻፍ፣ ማንበብን በቀላሉ ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካትና በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ የደወል ምልክቷን ከጫናችሁ በየጊዜው የሚለቀቀው እንደዚህ አይነት አስደናቂ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። ይህንን ቻናል ደግሞ በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ችለዋል ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ በሌላ አሪፍ ቪዲዮ እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ
ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩና የእውቀት ደረጃችሁን እንድታሻሽሉ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር ወይም መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድታነቡና እንድትጽፉ እናደርጋችኋለን ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።